አሁን ላይ አለማችን ላይ በኦንላይን ቢዝነስ በጣም ሚሊየን ዶላሮች እየተሰሩ ይገኛሉ። ያም ስራ የሚሰራው እንግዲህ ከተለያዩ የዓለም ሰዎች ጋራ በመገናኘት የተለያዩ ሰርቪሶችን በመስጠት ሊሆን ይችላል። የተለያዩ ፕሮዳክቶችን በመስጠት እንግዲህ ዓለም ላይ በጣም ብዙ ሚሊየን ዶላሮች ይሰራሉ። ይህም የሚሆነው እንግዲህ ይህን ስራ ለመስራት ደግሞ የግዴታ ቋንቋ ያስፈልጋችኋል ማለት ነው። በተለይ ደግሞ ኦንላይን ላይ የሚነገሩ ቋንቋዎች አብዛኛው እንግዲህ እንግሊዘኛ ነው። እናንተም እንግዲህ እዚህ የኦንላይን ቢዝነስ ላይም ሆነ አዲሱ ዲጂታል ዓለም ላይ ራሳችሁን ለመክተት እንዲሁም ደግሞ የተለያዩ ኤአይዎችን ለመጠቀም እንግዲህ የግዴታ እንግሊዘኛ ቋንቋ ያስፈልጋችኋል ማለት ነው። በዛሬው ቪዲዮ እንግዲህ እንግሊዘኛ ቋንቋችሁን ሌቭል አፕ የምታደርጉበት እንዲሁም ደግሞ የምታሳድጉበት በጣም ጽድት ያለ በቀላሉ እንግሊዘኛቸውን እንግዲህ እንዲያወሩ እንዲሁም ደግሞ እንዲለማመዱ ያደርጋቸዋል ብዬ ያሰብኳቸውን እንግዲህ ሜትድ እንግዲህ ያገኘሁትን ሜትድ ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሆነ ነገር ታገኙበታላችሁ። ይመቻችሁ። እንዴት ነው መልመድ ያለብን ካላችሁ እንግዲህ እንግሊዘኛ ላይ ስንመጣ እንግዲህ ሁለት ነገሮችን እናገኛለን። ኢንፑት እና አውትፑት ይባላሉ። ኢንፑት የምንለው ወደ ውስጥ የምናስገባው ነው። አውትፑት ደግሞ የምንለው የምናወጣው ነገር ማለት ነው። ኢንፑት ላይ እንግዲህ ሪዲንግ እና ሊስኒንግችን እናገኛለን ኢንፑት ላይ ማለት ነው። እነዚህ እንግዲህ የምናስገባቸው ናቸው። ይሄ ብዙዎቻችን ላይ እንግዲህ ቀላል ነገር ነው። በብዙ ምክንያት እንግዲህ ይሄን ነገር ለምደናቸው እንገኛለን። በጣም ቀላል ናቸው። አብዛኛው ጊዜ እንግዲህ ለአብዛኛው ማህበረሰብ የማይከብዱ ነገሮች ናቸው ማዳመጥና ማንበብ ማለት ነው። ነገር ግን ምንም ለማያውቅ ሰው በጣም አስቸጋሪ ናቸው። ሁለተኛው ደግሞ አውቶፑት ነው የምንለው ወይም ደግሞ የምናወጣው ነገር ነው። እዚህ ላይ ነው በጣም ትልቁ ችግር ያለው አብዛኞቻችን ላይ ማለት ነው። አውቶፑት የምንለው ወይም ደግሞ የምናወጣው ወይ ስፒኪንግ ሊሆን ይችላል ወይም ደግሞ ራይቲንግ ሊሆን ይችላል ማለት ነው። እነዚህ ሁለት ነገሮች በጣም አስቸጋሪ ናቸው። አውትፑት ወይም ኢንፑት እና አውትፑት እንግዲህ በምን ልንለምድ እንችላለን የሚለውን በመጀመሪያ ላስረዳችሁ። ኢንፑቱን እንግዲህ በብዙ ነገር ልትማሩ ትችላላችሁ። የተለያዩ ቪዲዮዎችን በመመልከት የተለያዩ መጽሐፎችን በማንበብ የተለያዩ መጽሐፎችን በማንበብ ቪዲዮዎችን በማየት አውዲዮዎችን በማዳመጥ የተለያዩ ፖድካስቶችን በማዳመጥ እንግዲህ የተለያዩ ቪዲዮዎችን በመመልከት እንግዲህ ኢንፑታችሁን ማሳደግ ትችላላችሁ። በጣም ቀላል ነው ኢንፑት ማሳደግ። አንድ ሰሞን ዴዲኬትድ የሆናችሁ ቪዲዮዎችን መመልከት አውዲዮዎችን ማዳመጥ ፖድካስቶችን ማዳመጥ ነው የሚጠበቅባችሁ። ከዛም በኋላ የተለያዩ መጽሐፎች እንዲሁም ደግሞ ሶሻል ሚዲያ ፖስቶችን ማንበብ ነው የሚጠበቅባችሁ። በተለይም ደግሞ የተለያዩ ብሎጎችን ማንበብ ነው ወይም ደግሞ የተለያዩ ዌብሳይቶች ላይ የገባችሁ የተለያዩ መረጃዎችን እንዲሁም ደግሞ ቴሌግራም ላይ የተለያዩ የእንግሊዘኛ መረጃዎችን ማንበብ ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ አድርጋችሁ እንግዲህ ኢንፑታችሁን ማሳደግ ትችላላችሁ ማለት ነው። ሌላኛው እንግዲህ አውቶፑት ነው። በዚህ ቪዲዮ እንግዲህ በደንብ እንግዲህ ጠለቅ ብዬ የማስረዳችሁ ስለ አውቶፑት ነው። ወይም ደግሞ ራይቲንግ እና ስፒኪንጋችሁን እንዴት ሌቭል አፕ ማድረግ ትችላላችሁ የሚሉትን እንግዲህ ያገኘሁትን በጣም ገራሚ መረጃ ስላገኘሁኝ እንግዲህ ይጠቅማል ብዬ ስለማስብ ነው። እሱን ነው አጀስት ማድረጋችሁ ማለት ነው። አውቶፑት ላይ እንግዲህ ራይቲንግ እና ስፒኪንግ እናገኛለን። በመጀመሪያ ራይቲንጋችሁን የምታስተካክሉበት እንግዲህ 4 ዌዮች አሉ ማለት ነው። እነሱን አንድ በአንድ የማስረዳችሁ ይሆናል። የመጀመሪያው ስቴፕ እንግዲህ ራይት ዮር ቶት ወይም ደግሞ እንግዲህ አይዲያችሁን መጻፍ ማለት ነው። የተለያዩ ቪዲዮ ኮሜንቶች ላይ እንግዲህ እናንተን ሀሳብ እንግዲህ ሀሳብና አስተያየት ኮሜንት ላይ በእንግሊዘኛ በቻላችሁት አቅም መጻፍ ነው። ሁለተኛ ላይ ደግሞ እንግዲህ ራይቲንግ ዴይሊ ጆርናል መጻፍ ነው። ወይም ደግሞ የተለያዩ ጆርናሎችን ውሏችሁ ምን ይመስል ነበረ የሚለውን በቀላሉ መጻፍ ነው። ሶስተኛ ላይ ደግሞ የምናገኘው እንግዲህ የእናንተን ፓራግራፍ መጻፍ ነው። ስለምትወዱት ርዕስ አንስታችሁ ወይም ደግሞ ስለወደፊቱ የሆነ መግዛት የምትፈልጉት እቃ ሊሆን ይችላል ወይም ደግሞ ማድረግ ስለምትፈልጉት ነገር ወይም ደግሞ ሀቢታችሁን ሊሆን ይችላል። አንድ ርዕስ በጣም ቀላል ሲምፕል በቀላሉ ልጽፉት የምትችሉትን አይዲያ አንስታችሁ ስለዛ ነገር እንግዲህ በቀን አንድ ፓራግራፍ መጻፍ ነው። በጣም ቀላሎች ነገሮች ናቸው። እነዚህን ዴይሊ ታስክ በመስራት እንግዲህ የተለያዩ እነዚህን ጽሁፎች በደብተራችሁ ላትጽፉ ትችላላችሁ ወይም ቴሌግራም ላይ ገብታችሁ ፕራይቬት በሆነ መልኩ መጻፍ ትችላላችሁ ማለት ነው። አራተኛ እና የመጨረሻው ደግሞ ኢሴ መጻፍ ነው። የእናንተን ኢሴ ስለምትፈልጉት ነገር እንግዲህ ከ3 እስከ 4 ፓራግራፍ ሊሆን ይችላል። ማለትም አንድ ሙሉ ገጽ ማለት ነው። ይሄ በጣም ሊከብድ ይችላል። ነገር ግን በእርግጠኝነት ይቀላችኋል። እያደገ ሲመጣ ቀን በቀን እየሰራችሁ በምትመጡት ጊዜ ብዙ ነገሮችን እየጻፋችሁ ነው የሚመጣው። ለወደፊትም ይጠቅማችኋል ብዬ አስባለሁ። በተለይ ደግሞ እዚህ ኮንተንት ክሬሽን አለም ላይ የምትገቡ ከሆነ በጣም ጥሩ ነው። ቴሌግራም ላይ የሆነ ፔጅ ከፍታችሁ ጻፉ በቃ ከዛ
ከዛም በኋላ የሚገባ ይገባላችኋል፣ የማይገባ የራሱ ጉዳይ። ወይም እንዲሁም ደግሞ ቲክቶክ ላይም አንድ ፎቶ ስለዛ ነገር ፎቶ ጽፋችሁ ፎቶ አስቀምጣችሁ ከታች እንግዲህ የእናንተን ፓራግራፍ መጻፍ ትችላላችሁ ማለት ነው። ይህ እንግዲህ ለእናንተ ያግዛችኋል። ሌሎች የሚያነቡ ሰዎች ካሉ ደግሞ ለእነሱም ይሆናል ማለት ነው። ከዛም በኋላ እንዴት ነው ማሻሻል የምንችለው ካላችሁ በጣም ቀላል ነው። የጻፋችሁትን ፔስት ኮፒ አድርጋችሁ እንግዲህ እንትን ቻትጂፒቲ ላይሆን ይችላል፣ ጀሚናይ ላይ ሊሆን ይችላል፣ የፈለጋችሁት ኤአይ ሞዴል ላይ ገብታችሁ እንግዲህ እንግሊዘኛን ኢምፕሩቭ ለማድረግ የጻፍኩት የእንግሊዘኛ ፓራግራፍ ነው። እስቲ አስተያየት እይልኝና ስህተቱን ንገረኝ፣ ለምንድነውስ የሚፈጠረው፣ በምንድነውስ ማስተካከል የሚችለው የሚለውን ጠይቃችሁ እንግዲህ የእናንተን ስህተትና እንዴት ማረም እንዳለባችሁ እዛው ላይ ኤአይ ይሰጣችኋል ማለት ነው። እሱ እንደዛ ያደርጋችሁ የእናንተን የራይቲንግ ስኪል እንግዲህ በቀላሉ ማሳደግ ትችላላችሁ ማለት ነው። ሌላውና በጣም ወሳኙና ትልቁ እንግዲህ እኔን ጨምሮ ማለት ነው አብዛኞቻችን እንግዲህ ሳፈር የምናደርግበት የምንቸገርበት በጣም ትልቁ ወሳኝ እንግዲህ ስፒኪንግ ወይ ነው። በስፒኪንግ ሌቭላችን ነው። አብዛኞቻችን እንግዲህ እነዚህ ካሁን በፊት ያልኳቸውን ሶስቶችን በሙሉ አድርገን ጨርሰን ነገር ግን ስፒኪንግ ላይ በጣም ልንቸገር እንችላለን። እንዲሁም ደግሞ አብዛኞቻችን እየተቸገርንበት ያለ ነገር ነው። የስፒኪንግ ሌቭላችን ከፍ የሚያደርጉ 5 ወዮችን ይዤላችሁ መጥቻለሁ፣ ወይም ደግሞ ሲስተሞችን ማለት ነው። አንድ በአንድ እነሱን የማሳያቸውና ነገር ግን በየቀኑ ዴይሊ ፕራክቲስ ልታደርጓቸው ይገባል ማለት ነው። እስከመጨረሻው አብራችሁ ቆዩ። የመጀመሪያውና በጣም ቀላል የሚባል እንግዲህ ሪዲንግ ላውድሊ ወይም ደግሞ እየጮሃችሁ ማንበብ ነው። በጣም ቀላል ነገር ነው ብዬ አስባለሁ። ሩም ካላችሁ ሩማችሁ ላይ የፈለጋችሁበት ቦታ ላይ ሆናችሁ እንግሊዘኛ መጽሐፎችን በምታነቡ ሰዓት ወይም ደግሞ የተለያዩ ሶሻል ሚዲያ ፖስቶችን የእንግሊዘኛ ፖስቶችን በምታነቡ ሰዓት እንግዲህ ላውድሊ ማንበብ ነው። ይህም እንግዲህ ማስላችሁ እዚህ ላይ አካባቢ ያለው ማስል ማለት ነው። የእንግሊዘኛ ቃላቶችን እንዲሁም ደግሞ ፊደሎችን በቀላሉ እንዲለማመድ አወጣጡ እንዲቀለው ያደርግላቸዋል። ሁለተኛው ላይ ደግሞ እንግዲህ ፕሬዘንቴሽን ስኪል ነው። ልክ አንድ ትምህርት ቤት ላይ ወይም ደግሞ አንድ አዳራሽ ላይ ፕሬዘንቴሽን እንደሚያቀርብ ሰው ሆናችሁ ማንበብ ነው። ያንን ያያዛችሁትን ርዕስ ቅድም የጻፋችሁትን ፓራግራፍ እዚህ ላይ እንግዲህ ፕራክቲስ ማድረግ ትችላላችሁ ማለት ነው። በቀላሉ ተነስታችሁ ቁማችሁ የተንቀሳቀሳችሁ አንድ ሰው ፕሬዘንቴሽን እንደሚያቀርብበት መልኩ ማለት ነው። እንግዲህ ኢማጂን አድርጋችሁ ፊት ለፊታችሁ ሰው እንዳለ አድርጋችሁ አስባችሁ ፕሬዘንት ማድረግ ነው። በጣም ቀላል ነው። እንግዲህ ሰዎች ጋራ ወይም ደግሞ የተለያዩ ኮንፈረንሶች የምታዘጋጁ ከሆነ የምትጠሩ ከሆነ እንዲሁም ደግሞ ሰዎች ጋር ሰዎች ከተሰበሰቡበት ቦታ ላይ የምታወሩ ከሆነ ይሄ በጣም ለእናንተ ይጠቅማችኋል ማለት ነው። ፕሬዘንቴሽን ስኪላችሁን እዚሁ ላይ ማዳበር ያዋጣችኋል ማለት ነው። ይሄም እንግዲህ ስፒኪንጋችሁን አንድ ሌቭል ይጨምራል ማለት ነው። ሶስተኛው ደግሞ ሻዶዊንግ ቴክኒክ የሚባለው ነው። ሻዶ ቴክኒክ ማለት እንግዲህ ሪፒት ዘማት በጣም በቀላሉ አንድ ሰው የሚለውን እናንተ መድገም ማለት ነው። በጣም በቀላሉ እናንተ የሚመቻችሁን ሰው ኢንተርቪው ወይም ደግሞ ቪዲዮ ቀጥታ በማውረድ ያ ሰውዬ የሆነ አረፍተ ነገር አንዴ ሲል ታቆሙትና ያን አረፍተ ነገር እናንተ ትላላችሁ። ከዛም በኋላ የሱን ታስጀምሩና ይላል። ከዛም በኋላ ታቆሙና እናንተ ትላላችሁ። እንደዚህ እያደረጋችሁ እነሱ የሚሉትን ቃላት መደጋገም ነው። በጣም ጸዴ ሲስተም ነው። ይሄን በየቀኑ ማድረግ አለባችሁ። እንግዲህ ሻዶዊንግ ቴክኒክ ይባላል ማለት ነው። ይህንን ሶስተኛ ላይ እናገኛለን። አራተኛው ሲስተም ደግሞ እንግዲህ ታክ ቱ ዮርሰልፍ ወይም ደግሞ ራሳቸውን ማውራት ነው። በጣም ይህም እንግዲህ ላውድሊ ሊሆን ይገባል። ይህንን ካደበራችሁ ወይም ደግሞ ሼም ከያዛችሁ ውጭ ላይ ወጣችሁ ቤታችሁ ወይም ደግሞ ሩማችሁን ልትሰሩት ትችላላችሁ። ራሳችሁን በእንግሊዝኛ ማውራት ስለ ወደፊት ህይወታችሁን ይችላል፣ ስላለፈ ህይወታችሁ ሊሆን ይችላል፣ ስለ ውሏችሁ ሊሆን ይችላል፣ ስለሆነ ነገር ስለምትፈልጉት ቀላል አይዲያ አንስታችሁ እንግዲህ ለራሳችሁ ማውራት ነው። ወይም ደግሞ ቻትጂፒቲ ያለ አሁን ላይ ኤአይዎች መጥተዋል። እነዛ ኤአይዎች ላይ እየገባችሁ እንግዲህ በቀላሉ ማውራት ትችላላችሁ ማለት ነው። ኮንፈረንስን ልክ እንደው አንድ ሁለት ሰዎች በቀላሉ ሆነው እንደሚያወሩት ማለት ነው። አሁን ላይ ኤአይ ስለመጣ ከኤአይ ጋር በመሆን የተለያዩ ምልልሶችን እየተመላለሳችሁ ውሏችሁ ምን እንደሚመስል ወደፊት ምን እንደምታስቡ በቀላሉ ማውራት ትችላላችሁ ማለት ነው። ሌላውና አምስተኛውና የመጨረሻው እንግዲህ ከሰዎች ጋር ማውራት ነው። በተለይም እንግዲህ ጓደኞች ካላችሁ ወይም ዘመድ ወይም ደግሞ አካባቢያችሁ የምታውቁት ሰው ወይም ደግሞ የትምህርት ቤት ጓደኛ ካላችሁ እንግሊዘኛ የሚሞክር ልክ እንደ እናንተ ወይም ደግሞ እንግሊዘኛ የሚችል ሰው ካላችሁ በቻላችሁት አቅም እንግዲህ እናንተ በእንግሊዘኛ መጠየቅ እንዲሁም ደግሞ እሱ በእንግሊዘኛ እንዲመልስላችሁ ማድረግ በጣም ትልቁና በጣም ወሳኙ ነገር ነው። እንግዲህ ዴይሊ ታስኮችም ደግሞ በየቀኑ የምትውሉት ውሎ ምን ይመስል ነበር እያላችሁ እንግዲህ ከጓደኞቻችሁ ጋራ ከዘመዶቻችሁ ጋር ሊሆን ይችላል ወይም ከትምህርት
ጓደኞቻችሁ ጋራ ማውራት መለማመድ በጣም በቀላሉ እንግዲህ እንግሊዘኛችሁን እንድትችሉ የሚረዳችሁ ነገር ነው ማለት ነው። እነዚህ ሲስተሞች እንግዲህ ይጠቅማችኋል ብዬ ነው ይዤ የመጣሁት። በጣም አይቼው ስለገረመኝና ስለሚጠቅም ነው። በጣም ጸዴ ሲስተሞች ናቸው። እነዚህ እንግዲህ ዴይሊ እንግዲህ ኢምፕሩቭ ማድረግ አለባችሁ፣ ዴይሊ መስራት አለባችሁ። አለበለዚያ ላይሰሩላችሁ ይችላል ማለት ነው። እንግሊዘኛ ደግሞ አሁን ላይ እንደምታውቁት በጣም ወሳኝ ቋንቋ ነው ኢንተርናሽናሊ። እንዲሁም ደግሞ ከሚመጣው ትውልድ ጋር አብሮ ለመሄድ የተለያዩ ኦንላይን ስራዎችን ለመስራት እንዲሁም ደግሞ ከተለያዩ የዲጂታል ዓለም ከኤአይ ጋር እኩል ለመሄድ እንግዲህ የእንግሊዘኛ ቋንቋ በጣም አስፈላጊ ነው። እንደዛ ያደርጋችሁ እንግዲህ በነገርኳችሁ መልኩ እንግሊዘኛችሁን ማዳበር ትችላላችሁ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይህ ቪዲዮ እንግዲህ ያስፈልገዋል ለምትሉ ሰው ቪዲዮን ሼር ማድረግ እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።